አሁን የነቤዛ ቤት ሊሰርቅ ከገባ በኋላ የሆነ አጋዥ ሰው ሲያስፈልገው ቹቻን ጠራትና እዛ ቤት ገብታ እሷን እንደሰላ ያርጎ ከቤዛ ጋር ያለውን መረጃ እንድታቀብላቸው ነበር ያቀዱት። እሷ ደግሞ የሳሚና የቤዛ ቅርበት የነሱ በዚህ ልክ መተሳሰብ፣ አብሮ መጨዋወት፣ አብሮ መዋል ኢቭን አብሮ ሳክሮ መጥቶ ራሱ ሳሚ ከንፈሬን ስመሽኛል ቤዛን ሲላት በር ስር ቆማ እየሰማች ነበር። ያ ነገር በጣም እየረብሻት ነው። እሷ በጣም የምታፈቅሮ ሰው ከሌላ ሰው ጋር እንዲህ ተቀራርቦ ከንፈሬን ስመሽኛል ምናምን እያለ ሲያወሩ እዛ ጋር ደግሞ ቤዛ ሰክራ የገባች ጊዜ ልብሴን ማን ያወልቀው ብላ ባሏ ሱራፌል ላይ ጨዋበት ነበር። ልብሴን እኮ እሱ ሳያወልቅ አይቀርም ብላ ለሳሚ ስትነግሮ ሳሚ ደብሮታል፣ የሆነ ነገር ቅር እንዳለው ከአወራሩ ተረድታ ነበር። ስለዚህ ታዲያ ምን አገባው እሱን ለምንድነው ቅር የሚለው ባሏ የቤዛን ልብስ ላወለቃት ለምንድነው እሱ የሚደብረው የሚለው ራሱ በጣም ረብሿት ተናዳ ነበር። እዛ ጋር በሐሳብ እንዳሳየችን ይሄ ነገር ሄጄ ልንገራቸው ብላ ስታስበው ከዛ በኋላ ደግሞ የሚፈጠረው ነገር አሳሰባት። ሳሚን ትወደዋለች፣ እሱ ላይ የሆነ ጉዳት እንዲደርስ አትፈልግም። አሁን ሄዳ ለሱራፌልና ለቲጂ ይሄ ነገር እኮ ውሸት ነው፣ ሳሚ የቤዛ ያጎቷ ልጅ አይደለም፣ እንደዚህ ቅምጧ ነው፣ ለሌላ ዓላማ ነው ብላ ያለውን ነገር እንዳለ ብትነግራቸው በኋላ የነሱ ነገር ብቻ ሳይሆን የእሷም መውጣቷ አይቀርም። እሷም እኮ የኛ ሰላይ ነች፣ በዛ በኩል ያሉትም የኛ ሰላይ ነች ይላሉ፣ በዚህ በኩል ያሉትም የኛ ሰላይ ነች ስለሚሉ በኋላ ሌላ ጣጣ ማስከተሉ ስለማይቀር እሷም ይሄን ተገንዝባ ተወችውና ነገሩን መለስ ብላ ስታጤ ነው ለካ መገዳደልም አለ የሚለው ታወሳት። ያው ፍቅር ከባድ ነው፣ ግን በዚህ ከቀጠለ አንድ ቀን ወይ ባትናገር ራሱ ከዛ ቤት እነሱን ጥላ መሄደው አይቀርም። እያየችው ያለችው ነገር በጣም የሚረብሻት ከሆነ ይሄ ነገር ከማይማ ከዚህ ቤት ብሄድ ይሻለኛል። ተናግራ ደግሞ እዛ ጋር ሳሚንም ማስቀየም አትፈልግም። ወይ ደግሞ ዝም ብዬ በቃ ያለውን ነገር በዚሁ ይቀጥል ምትል ከሆነ ፍቅሩ አለ፣ የምታፈቅረው ሰው ከሌላ ሰው ጋር በዛ ልክ ተቀራርቦ መጫወቱ በጣም ይደብራታል። ኢቭን ማታ ማታ ራሱ ቤዛ ከባሏ ስር ተነስታ ሌሊት ሳሚ ጋር መምጣቷ በጣም እየረብሻት ነው። እንዴት ነው እዛ ጋር የምትሄደው ባሏን ትታ የሚለው ነገር በጣም እየረብሻት ነው። በኋላ ላይ መጣላታቸው አይቀርም። እሷና ቤዛ በሆነ ነገር መጋጨታቸው አይቀርም። ይሄ ግልጽ ነው። ለምን ሳሚ እሷ በአንዳንድ ነገሮች እንደምትወደውና እንደምታፈቅረው ከአወራሯ መረዳት ይችል ነበር። ነገሮችን ሲያወራ ሲነግራት እየደበራት እንደሆነ ማየት ይችል ነበር። ግን እሱ ይሄን ነገር እያየ አይደለም። እሱ ከቤዛ ጋር ያለው ጫወታ ተመችቶታል። እዛ ጋር ከሷ ጋር መቀራረቡ በጣም ምቾት ሰጥቶታል። ለምን ቤዛ አንደኛ እህቱንም አሳክማለታለች፣ ሌላ ደግሞ ቤዛም ተመችተዋለች። እሱ ባሏ ራሱ ልብሷን እንዳወለቀላት ሲነግራት ደብሮታል። እዛ ከሱ ሳይታወቀው ደብሮት ነበር። ግን መለስ ብሎ ደግሞ እንዴ ባሏ ነው እኔ ለምን ይደብረኛል የሚለውን ነበር የወሰደው። ግን ሳሚ በዛ በኩል በቤዛ ፍቅር ሰምጦ መቅረቱ የማይቀር ነገር ነው። እዛ ቤት በእርግጥ ሱራፌልና ቤዛ በጣም ደብሯቸዋል። ሳሚ ከቤዛ ጋር ያለው ቅርበት እነሱንም አልተመቻቸውም። በዛ ጋም ዶክተር ሮቤልም ያለው ነገር ደብሮታል። ዛሬ ራሱ ከዛ ልጅ ጋር ያለች ቅርበት ምንድነው እሱ እስከዛሬ ያልነበረ ያጎትሽ ልጅ ከየት መጣ ብሎ ጥያቄ አንስቶት ልጁ እንደማይመቸውና ከሷ ጋር ያለው ቀረቤታ ምንም ምቾት እንዳልሰጠው ሲነግራት ነበር። ያው እንደሚታወቀው ዶክተር ሮቤልም ቤዛን እንደሚያፈቅራትና እንደሚወዳት ግልጽ ነው። ከዚህ በፊት እሱ የወደዳት እያፈቀረ ነበር። እሷ ሱራፌልን ያፈቀረችው ቁመና አለው ቆንጆ ነው ብላ ሱራፌልን አፍቅራ እንደዚህ ጉድ ያደረጋ ማለት ነው። እሱ እንደ እቅዱ ቤዛን ገሏት ከቲጂ ጋር አብሮ መኖር ነው የሚፈልገው። ቲጂ ደግሞ እሱን ገላ ንብረቱን ብቻዋን መውሰድ ነው የምፈልገው። ለሱ ራሱ የተደገሰው ሌላ ነገር አያውቅም። እሱ አሁን በዚህ ጋር ቤዛን እንዲናረጋለን የሚለውን እቅድ ነው እንጂ የሚያወጣው ከቤዛ በኋላ ደግሞ የቤዛው ነገር ከተሳካ በኋላ ላይ ለሱ የሚመጣውን ነገር እሱ አልተረዳም። እሱ እንደውም አንዳንድ ጊዜ ታሳዝነዋለች። ቤዛም ያኔ ምንም ከቲጂ ጋር ሆኖ በመርዝ ለመግደል ቢያቅዱ ራሱ ከአንዳንድ ሁኔታዎቿ በሽታ ነው እንደዚህ የሚያነጫንጫት እንደዚህ የሚያረጋት ጸባዩን ሁሉ እየቀየረው የሚለውን ነው የወሰደው። ያው ካንሰሩ ማለት ነው። እሷ ደግሞ በቃ ያኔ እነሱ የሚያቅዱት እያደረጉ ያለው ነገር እንዳለ በቪዲዮ ስላየች እሱ በቃ ምንም አጠገቧ እንዲደርስ አትፈልግም። እሷ ምንም እንድትነካኝ ያልፈለግኩት ራሱ በሽታው እንደዚህ አይነት ነገሮችን አይፈቅድም በሚለው ነበር የወሰደችው። እሱ በቃ ምንም ቀርቦ ሊንከባከባትም ይፈልጋል። በዛ በኩል ደግሞ ቲጂ ትጮህበታለች። አሳዘነች እንዴ አሁን መተን እያለችው ከእሷ ጋም እሷ ራሱ እኮ ከአንዳንድ አወራሯ እንደምትንቀው መረዳት አለበት። እሱ ምንም አብሮ ቢያቅዱ አብሮ እቅዶችን ቢያስኬዱ ራሱ ከአንዳንድ ንግግሮቿ በጣም እየናቀችው እንደምታወራ እያየ እንዴት እሷ ራሱ ሳይጠራጠር ቀረ የሚለው በጣም አንዳንድ ጊዜ ከባድ ነው። በእርግጥ ይሄን ሀሳብ ያመጣችው መጀመሪያ ላይ ራሱ ቲጂ ነች። በጓደኛዋ በጣም ትቀናለች። አንደኛ እሷ ሱቅ ራሱ ከፍታላት ጓደኛዋ ሆና ሚስጥረኛ እንደ እህቷ የምታያት ያለውን ሚስጥሯ እንዳለ የምታካፍላት ጓደኛዋ ሆና እሷ ግን ከመጀመሪያው ቀን ከሱራፌል ጋር ሆኖ ሱራፌልን አዘጋጅታ ቤዛ መታ ሱቋ ስትቀመጥ እሷን አፍቅሮ እንደሚመላለስ አርጋ
ጋር ነበር መጀመሪያ ታሪኩን ያስጀመረች። አሁንም በአንዳንድ ሁኔታዎቿ ሱራፌል ሲያዝንላት እንዴት ነው የምታዝንላት የሚለው በጣም እየረበሻት ነው። ያው የዚህ ሁሉ መንስኤ ቀናት ነው እንጂ ሌላ ምንም አይደለም። ቤዛ መልክ አላት፣ በዛ ላይ ሀብትም አላት። ይሄ ነገር ስለሚያስቀናት ከሱራፌል ጋር ሆኖ ያለውን ንብረቷን ወደ ራሳቸው ወስዶ እሷን ገሎ አብሮ መኖር ነው ሱራፌል እስከሚያውቀው ድረስ። ደግሞ እንደዛ አይደለም፣ እሱንም ገላው ዞር አድርጋ ለራሷ ለብቻ መያዝ ነው የምፈልገው። እሱ ግን ይሄን ነገር አላወቀም። እሱ ጭራሽ እያጤነ ያለው ፎከስ እያደረገ ያለው የአጎት የተባለው ልጅ ላይ ሳሚ ላይ ነው። በጣም እያስጠላኝ ነው፣ ከየት ነው የመጣው ይሄ እስከዛሬ ያልነበረ የአጎት ልጅ እያለ በአንዳንድ ሁኔታዎች ከሱ ጋር እየተስማሙ አይደለም። ከዚህ በፊት ሳሚንም በሰው አስደብድቦታል። ያው ሳሚ እሱ ቤዛን ለመግደል የመኪናውን ፍሬን ሲበጥስ ማለት ነው አይቶት ስለመታው እሱን ለመበቀል ብሎ በሰው አስደብድቦት ነበር። ሳሚ ደግሞ የእሱን በቀል የሚያሳካካ አድርጎት ነበር። አሁንም ሌላ ነገር እየፎከረበት ነው። ያው ሱራፌል ቤቱ በሱ ስም ስላለ ከቤቴ በሰላም ውጣልኝ፣ ትራንስፖርት ራሱ እከፍልሃለሁ እያለው ነው። ሳሚ ደግሞ ይሄ ነገር አልወደደውም፣ አይሆንም እያለው ነው። እዛ ቤት አሁን ቤዛን ጥሏት ቢሄድ በአንድ ቀን እንደሚገሏት ግልጽ ነው። እነሱን እቺን ካንሰር የተባለችው ነገር እንጂ ትንሽ ገታ ያደረገቻቸው አሁን ራሱ አርፎ የተቀመጡት። በእርግጥ ሱራፌል ነው አርፎ የተቀመጠው እንጂ አንዳንድ ነገሮች እያጠራጠራት ነው። የምታያቸው ነገሮች ሁሉ አሁን እዛ ጋር እሷ የዛሬው ክፍል ላይ ጠጥታ ሳክራ ስትመጣ እንዴት ካንሰር ያለበት ሰው ጠጥቶ ሰክሮ ይመጣል የሚለው በጣም አጠራጥሯታል። ሱራፌል ግን ይሄን ነገር አልተጠራጠረም። እሱ በቃ የሚያየው ሳሚ የተባለው ልጅ ላይ እንዴት ነው ከሱ ጋር የምትቀራረበው የሚለውን ነገር ነው እንጂ የሚያወሱ አንዳንድ ነገሮችን እየተጠራጠረ አይደለም። ቲጂ ግን በዚህ በጣም የተካነች ነች። በጣም ነገሮችን በጥርጣሬ እያየች ነው እሷ። ለዚህም ነው ያለው ነገር እንድታጣራልኝ ብላ ቹቻን ቀጥራት በብር አንዳንድ ማስረጃዎችን ደግሞ እዛ ጋር በጣም ተጠራጣሪ መሆኗን የሚያሳይ ራሱ ከቹቻ ራሱ መረጃ ስትቀበል በቪዲዮ እሷ እንዳትዋሻት ማለት ነው። ነገሮችን እያረግሽ ያለውን ነገር በቪዲዮ አድርገሽ አምጪልኝ ነው የምትላት። ምናልባት ብትዋሸኝስ የሚለው ስለሚያጠራጥራት በቪዲዮ አድርገሽ አምጪልኝ ነው የምትላት። ለዛም ነው ሳሚን ወጥመድ ውስጥ ለማስገባት ሲፈልጉ ለምን ግን ሰራተኛዋ በፍቅር አትይዘውም የሚለውን ተስማምቶ በፍቅር መልክ እንድትቀርበው ያደረጓት ማለት ነው። ቹቻ ደግሞ ሳሚን የምር ስለምታፈቅር እንደውም የራት ግብዣው ላይ ራሱ ውጪ ወጣችሁ እራት አብራችሁ ብሉ ስትላት ቲጂ ደስ ብሏት ይሄ እንደውም ለኔ ጥሩ አጋጣሚ ነው፣ ይሄን አጋጣሚ ይጠቀማሉ ብላ ነበር። ግን ሳሚ እሺ አላላትም። እዛ ጋር ከንፈር መሳሳም አለው ስትለው ራሱ እሱ በጣም ተቆጣ። አይሆንም፣ ይሄ በጭራሽ አይሆንም አለ። እዛ ጋር የምንረዳው ነገር ሳሚ ቤዛን እንደወደዳት መሆኑን ነው። እሱ አሁን እዛ ጋር ለትወና ለዓላማ እንደሆነ እየነገረችው፣ እሱ ደግሞ አይሆንም ይሄ ነገር ለዓላማ ቢሆን ራሱ የሚለው ትንሽ ደብሮታል። ለምን መሳሳሙ አሁን ተሳስሞ ፎቶ ቢነሱ ይሄ ነገር ቤዛ ጋር ሊደርስ ስለሚችል ከሷ ጋር ምንም ትንሽ ነገር እንዲፈጠር አልፈለገም። እሱ ከቤዛ ጋር መሆን ስለሚፈልግ ማለት ነው። ቹቻ ደግሞ በዚህ ደብሯታል። የውጪው አልሳካ ሲላት ደግሞ እሱ የሚተኛበት መኝታ ክፍል ፏ ብላ ጽድት ብላ ለብሳ መታለች። እሱን ሌላ ስሜት ውስጥ የሚያስገባ ነገር። እሱም ይሄ ነገር ሲያይ ነው ያስደነገጣት። ቹቻን ከዚህ በፊት እንደዚህ አይቷት አያውቅም። ሮማንቲክ የሆነ ልብስ ለብሳ አይቷት ስለማያውቅ እሱ ነገር አስደንግጦታል። እሷም እዛ ጋር ወደ እሱ ወደ አልጋው እየሄደች ነበር። የዛሬው ክፍል ያለቀው